ቅናት፣ ትዕቢት፣ ምቀኝነት የሚባሉ ደዌዎች አሉ። እነዚህ ናቸው ወደ ታች ወደ ታች ወደ ታች ቅዳሴው ሀገር እንዳይፈውስ፣ ድጓው ሀገር እንዳይፈውስ፣ ዝማሬው፣ ቅኔው፣ ሰዓታቱ፣ ማህሌቱ ሁሉ ሀገር እንዳይፈውስ፣ ትርጓሜው ሀገር እንዳይፈውስ ያደረገው ምንድን ነው? ቅናት፣ ምቀኝነት፣ ተንኮል። እነዚህ ናቸው። ዘረኝነት። በቅዱስ ዳዊት መዝሙር እስመ በመዝሙረ ዳዊት ይዘምሩ ሰማያውያን ወምድራውያን፣ በቅዱስ ዳዊት መዝሙር የሰማይ መላእክት ሳይቀሩ ይዘምሩበታል። መዝሙረ ዳዊት መላእክት እንኳን የሚያመሰግኑበት መዝሙር ነው። ቅናት በማንና በማን ይቀናል? ይጸናል? በሴትና በካህናት ይላል መጽሐፍ። እንዲያው አባ ገሬ ንስሐ አባት ላበጃቸው ነበር። ጥሩ አባት ናቸው ብትለኝ አንዲቱ እኔን መታ፣ አይ ብዙም ጥሩ አይደለም ለእኔ እንድትሆን ማለት ነው። ብዙም ጥሩ አይደለም፣ እሳቸው ጥሩ አይደለም፣ አትቅረኝ ያውቁን ነው ማለት ለእኔ ንስሐ ልጅ ነው እኮ ማለት ነው። የእግዚአብሔር ሐሳቡ ተመልከቱ። እግዚአብሔር ሐሳቡ በጣም ትልቅ የወርቅ ቤተ ክርስቲያን አንቆጥቁጦ መስራት አይደለም። እግዚአብሔር የመጀመሪያ ሐሳቡ ፍቅር ነው። በጣም ትልቅ ድግስ መደገስና ያንን መዘከር አይደለም። የመጀመሪያው ፍቅር ነው። ወንድምህን በ1,000 ብር ተጣልተህ ከሰህ አሳስረህ መጥተህ እዚህ 50 ሺህ ብር ደግሰህ ብትዘክር አትድንም። ማወቅ የሚገባው የሚቀድመው ምንድን ነው? ፍቅር ነው። እግዚአብሔር የሚፈልገው እሱ ነው። እግዚአብሔር ገንዘብ አይቸግረው። ትልቅ የወርቅ ጥላ ማምጣት አይደለም፣ ወይም ይህንን ቤተክርስቲያን በወርቅ ማስነጠፍ አይደለም። ከዚያ የሚቀድመው ፍቅር ነው። ቅዱስ ዳዊት እንዴት ያለ የፍቅር ሰው! እንደው ቆይ እግዚአብሔር ግን ዳዊትን እንደ ልቤ ያለው ለምንድን ነው ብለው ሲጠይቁት ቃል እንደ ልቤ ያላት የእግዚአብሔር ልቡ የተባለች ወንጌል ናት። ስለዚህ ቅዱስ ዳዊት ገና ወንጌል ሳትሰበክ ወንጌልን መኖር የጀመረ ሰው ነው ይላል። ስለዚህ እንደ ልቤ ሲለው እንደ ወንጌል ማለቱ ነው ይላል። እንደ ወንጌል ከወንጌል ሳይደርስ ወንጌልን የኖረ በወንጌል የሞተ ነቢይ፣ የብሉይ ኪዳን ክርስቲያን ማለት የብሉይ ኪዳን ክርስቲያን ማለት ዳዊት ነው። ክርስትናን ገና ሳይሰራ ክርስቶስ ተወልዶ ጥምቀት ሳይጀመር በጥምቀት የተሰጠችውን የፍቅር ሕግ ወንጌልን አስቀድሞ ያወቃት የኖራት እርሱ ነው። እስመ አነ አቀውቁ ፍናወ እጹባተ መዝሙር 16 ላይ ሲናገር አቤቱ ስለ አንተ ጭንቅ መንገዶችን ጠበቅኩ ይላል። ጭንቅ መንገዶች ምንድን ናቸው መሰላችሁ? ቅዱስ ዳዊት ከሳኦል ፊት እያለ ሳኦል ቅናት አደረበት። ቅናት በጣም ክፉ በሽታ ነው በእውነት ማለት ነው። ዲያብሎስ ከሰማይ ወደ ምድር የወደቀበት ዋናው ምክንያት ምን እንደሆነ ታውቃላችሁ? ቅናት ይባላል። ሁላችሁም አትቅኑ፣ እንዲህ እውነቴን ነው። በተለይ ደግሞ ቅናት በማንና በማን ይጸናል ይላል መጽሐፉ። ቅናት በማንና በማን ይጸናል? በሴትና በካህናት ይላል መጽሐፍ። እንዲያው አባ ገሬ ንስሐ አባት ላበጃቸው ነበር። ጥሩ አባት ናቸው ብትለኝ አንዲቱ እኔን መታ፣ አይ ብዙም ጥሩ አይደለም ለእኔ እንድትሆን ማለት ነው። ብዙም ጥሩ አይደለም፣ እሳቸው ጥሩ አይደለም፣ አትቅረኝ ያውቁን ነው ማለት ለእኔ ንስሐ ልጅ ነው እኮ ማለት ነው። ስለሌላ ካህን ስለሌላ አባት ጥሩ አለመናገር አለ፣ ብዙ ነገር አለ። እሱን ለእናንተ መናገር ስለማያስፈልግ ለካህናት እንነጋገራለን። እሺ ሴትም ቢሆን ቅናት አይታጣባት ማለት ይጠፋል። እንዲያው ወለተ ማርያምን እንዲያው ለገሌ ላጫት ነበረ ሲባል እንዲያው ለፍላፊ ናት ጥሩም አይደለም ነው የምትለው ማለት ነው አይደለም። ከሴትና ከካህናት ምን አይታጣም ነው? ቅናት አይታጣም ተብሎ መጽሐፉ ይናገራል። እንግዲህ መጽሐፉን ያለ የፈለገ ቢሆን ሴት ስትመሰገን ሴት አትወድም፣ ካህን ሲመሰገን ካህን አይወድም። ይህ እኮ ያሳዝናል እኮ እንዲሁ ዲያብሎስ እኮ ነው የሚያደርግ ማለት ነው ማለት ነው። እንግዲያማ ሰዓታቱን በእውነቱ ቆመው እንደ መላእክት ሲያመሰግኑ አድረው ያንን ማህሌት ሲያመሰግኑ አድረው እንዴ! እስቲ በዓለሙ ያለው ቢሮ ይሁት። ስለዚህ ሃይላንድ ጉጭት፣ ምክንያቱም ሃይላንድ ጉጭት አይደለም እንዴ? እኛ እኮ እዚህ እኮ ማታ ስቡህ ተባለ፣ ቅዳሴ ተቀደሰ፣ ተደመደመ አይደለም እንዴ? በዚህ ሁሉ እረፍት የሌላቸው መላእክት እኮ ናቸው ካህናት በእውነት ማለት ነው። እረፍት የሌላቸው መላእክት በምድር ያሉ ሱራፌል እኮ ናቸው። ቅናቱ ባይኖር፣ ምቀኝነቱ ባይኖር፣ ተንኮል ባይኖር፣ እርስ በርስ መመቀኛኘት ባይኖር፣ ትዕቢት ባይኖር ከኛ ቤት ምን ጠፍቶ? አብሶ ደግሞ የኢትዮጵያ ካህናት ሌሊት ተቀን የሚያመሰግኑ እኮ ናቸው በእውነቱ ማለት ነው። ግን የቸገረ ምንድን ነው? ቅናት፣ ትዕቢት፣ ምቀኝነት የሚባሉ ደዌዎች አሉ።
እነዚህ ናቸው ወደ ታች ወደ ታች ወደ ታች እያለ ቅዳሴው ሀገር እንዳይፈውስ፣ ድጓው ሀገር እንዳይፈውስ፣ ዝማሬው፣ ቅኔው፣ ሰዓታቱ፣ ማህሌቱ ሁሉ ሀገር እንዳይፈውስ፣ ትርጓሜው ሀገር እንዳይፈውስ ያደረገው ምንድን ነው? ቅናት፣ ምቀኝነት፣ ተንኮል፣ እነዚህ ናቸው። ዘረኝነት፣ እነዚህ ናቸው ማያሳድጉን ማለት ነው። እርስ በርስ መለያየት፣ ግራ እጅ የራሱ ሀገር ያለው ይመስል ቀኝ እጅ ሌላ ሀገር ያለው ይመስል እርስ በርስ መለያየት እንዲህ ያለው ነገር ነው እየበላች መቅናት ትበልዑ ለልበ ብዙኃን በመዓት ሳኦል ቅናት አደረበትና በዳዊት ቀና። ከዚያ በኋላ ተመልከቱ፣ በቅዱስ ዳዊት ቀንቶ አንድ ቀን ሊገለው ተመልከቱ። ቅዱስ ዳዊትን ና ልሾምህ ነው ብሎ ጠርቶ ከግድግዳው ተደግፎ ቁጭ እንዳለ ጦር ወረወረበት። ሀቤቱ አስቀምጦ ቤተ መንግስቱ ጦሩን ሲወረውርበት ጦሩ ከሳኦል እጅ ሲወጣ ከቅዱስ ዳዊት አንደበት አንድ ቃል ወጣ። ምን ይላል? አድነን እግዚኦ እምብእሲ እኩይ። አቤቱ ከክፉ ሰው አድነኝ፣ አቤቱ ከክፉ ሰው አድነኝ ሲል ዳዊት ተሰወረና ጦሩ ሂዳ የት ላይ ያረፈች? ግድግዳው ላይ ያረፈችለት ማለት ነው። ያ የዳዊትን ጦር የተቀበለችለት አለት የኢየሱስ ክርስቶስ ምሳሌ ነው። አለቲቱ የዳዊትን ጦር እንደተቀበለችለት በዳዊት ሥጋ ላይ የታዘዘውን ሞትና ሕማም ክርስቶስ ተቀብሎ አስወግዶለታል፣ ቤዛ ሆኖታልና የዳዊት ልጅ የዳዊት መድኃኒት ሆነ ማለት ነው። ስለዚህ ቅዱስ ዳዊት ያንን ይዞ ወደ በረሃ ተሰደደ። ወደ በረሃ ተሰዶ ሲል ሳኦል ቅዱስ ዳዊትን እየፈለገ በረሃ ለበረሃ ሲንከራተት ከዕለታት አንድ ቀን ፈልገው እነ ሳኦል ከነ ሰራዊቱ ይገርማል። ቅዱስ ዳዊትን አጡት። ሲያጡት ፈልገው ታዩ። ንጉሡ ሳኦልም ተኛ፣ ጋሻ ጃግሬውም ተኛ፣ ሁሉም ማለት ነው። ከዚያ በኋላ ቅዱስ ዳዊት ቀስ ብሎ ወጥቶ ይብላል መሳሪያቸውን በሙሉ ሰይፋቸውን በእጁ አረገና ከሳኦል ከጨርቁ ትንሽ ጥስ አድርጎ ያዘና የሳኦልን ጋሻ ጃግሬ ቀስቅሶ አንተ ሙት፣ እንዲህ አድርገህ ነው ንጉሡን የምትጠብቀው አለ። ንጉሡ እየፈለገ ያድርጎ ቅዱስ ዳዊትን ሊገድል እንዲህ አድርገህ ነው የምትፈልገው? ሙት፣ ተነስ ብሎ አስነሳ። ኋላ የቅዱስ ዳዊት ጋሻ ጃግሬዎች እንግደለዋል። ተው፣ እግዚአብሔር በቀባው ላይ እጄን አላነሳም ማለት እግዚአብሔር በቀባው ላይ እጄን አላነሳም ብሎ ስለምን ታሳድደኛለህ? ምን አደረግኩ ብሎ መልሶ ሰይፉን ሰጥቶ ሰደደው። እንዲህ ያለ ጠላት ጭንቅ መንገድህን ጠበቅኩኝ ያለ ጠላት በእጅ ገብቶ ምሮ መስደድ ጭንቅ ነውና ነው። ጠላትን በእጅ ይዞ ሊገለን ሰይፍ ይዞ የመጣን ሰው ሳይገሉ ምሮ መስደድ ለሰው ልጅ የሚቻል ስላልሆነ የማይቻልን ነገር ያደረገ ስለሆነ ቅዱስ ዳዊት በእውነትም ጭንቅ ነገርን ፈጽሟል። ስለዚህ ባል ፍቅረ ቢጽ ክርስቶስን የመሰለ ፍቅረ እግዚአብሔር የጸናለት ፍቅረ ቢጽ የጸናለት ነው። እኔ ደግሞ የሚደንቀኝ ይህ ነው። ኋላም ሁለተኛ ደግሞ ሊገለውም ሳኦል አሳዶታል፣ ምሮ መልሶታል። በኋላ ቅዱስ ዳዊት ከተመረጠ በኋላ ሳኦል በገዛ እጁ በቅናት ምክንያት ለፍልስጤማውያን ተላልፎ ተሰጥቶ የእግዚአብሔርን ፈቃድ ነቅፎ ፍልስጤማውያን መጥተው ሰራዊቱን ጨርሰው ሳኦል ሊሞት ሲል በገዛ ጦሩ ሲሞት አንድ ወታደር መጣና እየሮጠ መጥቶ ለዳዊት እንኳን ደስ አለህ። በምን ምክንያት ነው ደስ የሚለው? ጠላትህን ሳኦልን ገድዬው መጣዋል። እግዚአብሔርን የሾመውን ንጉሥ የምትገል አንተ ሰው አይደለህም ብሎ ያንን ሰው ገደለ ቅዱስ ዳዊት ማለት ነው። ጠላትህን ገደልኩልህ ያለን ሰው እንኳን የማይቀበል ፍጹም ቸርና ርኅሩህ ነው በእውነቱ ማለት ነው። ለጠላቱ የሚራራ ጠላቱን ገደልኩ ያለን ሰው እንዴት ትገድለዋለህ ብሎ እሱን የቀጣ ሰው ነው በእውነቱ ማለት ነው። አባ ጊዮርጊስ ዘጋስጫ ታስሮ በነበረበት ጊዜ ቢቱ የሚባል በጣም ክፉ መናፍቅ ነበርና ነገር እየሰራ ያሳስረው ነበር ከንጉሱ ጋር። በኋላ ንጉሱ አፄ ዳዊት ሞቱ ተብሎ ለአባ ጊዮርጊስ ዘጋስጫ ሲነገረው ምን አለመሰላችሁ? አይ ባልሞት አለ። ሰዎቹ አባ ጊዮርጊስ ዘጋስጫ ደስ ይለዋል መስሏቸው ንጉሱ እኮ ሞተ ብለው ሲነግሩት ባልሞተ እንዴት እመቤታችንን ይወዳት ነበረ። እኔን ባይወደኝ እመቤታችን ይወዳት ስለነበረ ባልሞታል። እግዚአብሔርን የሚወድ ከሆነ እመቤታችን የሚወድ ከሆነ ቅዱሳን ስለ ራሳቸው ግድ የላቸውም። ስለዚህ ቅዱስ ዳዊት ፍጹም የፍቅር ሰው፣ ቸር ሰው፣ ሩሩህ ስለነበረ የእግዚአብሔርን ሐሳብ የፈጸመ ሰውንም የሚወድ
እግዚአብሔርንም የሚወድ እግዚአብሔርን ስለመውደዱ ሲናገር አምላኬ አምላኬ እገይስ ኀቤከ ጸማት ነፍሴ ለከ፣ ነፍሴ አንተን ተጠማች። ወከመ ያፈቅር ኃየል ኀበ አንቂተ ማያት ከማሁ ታፈቅር ነፍሴ ኀበ እግዚአብሔር ሕያው። ተመልከቱ፣ ዋልያ ወደ ውሃ እንደሚናፍቅ አቤቱ የሰማይ አምላክ ሆይ ነፍሴ አንተን ተጠማች። ዋልያ ታውቃላችሁ አይደል? ዋልያ ውሃ ወዳጅ ነው። ታች ወርዶ ውሃ ይጠጣል። ችግሩ ደግሞ ውሃ ጠጥቶ ውሃ ከጠጣበት ቦታ መቀመጥ አይችልም። ወደ ተራራ መውጣት ይፈልጋል። መቀመጥ የሚፈልገው ላይ ነው። ውሃ ደግሞ አልባ መኖር አይችልም። ስለዚህ ሊጠጣ ይወርዳል፣ ይጠጣል። ከዛ ደግሞ ከበረሃ መኖር ስለማይችል ወደ ተራራ ለመውጣት ደግሞ ሲወጣ ፀጉረ ስስ ስለሆነ የጠጣ ውሃ በላበት ያልቅበታል። መልሶ ወደ ውሃ ይወርዳል፣ መልሶ ወደ ላይ ይወጣል። እንዲህ እያለ ከውሃ ጋር ተዋህዶ ይኖራል። ውሃ ዋልያ ውሃን እንዲህ አድርጎ እንደሚናፍቅ ፈጣሪ ወይ ነፍሴ አንተን እንደዚህ ትጠማለች፣ ነፍሴ አንተን ትፈልጋለች። ሐሰስኩ ገጸከ ገጸ ዚአከ ሐሰስ ዚኦ ኢትሚት ገጸከ ምኔ፣ ነፍሴ አንተን ተጠማች፣ ገጸ ምሕረትን ከኔ አትፈልግ አትመልስ። አንድነትን ሶስትነትን ግለጥልኝ። ወጸግብ በርኤ ስብሐቲከ፣ አንድነትን ሶስትነትን ጌትነትን በማየት ነፍሴ ትጠግባለች ብሎ ይነገራል። ቅዱስ ዳዊት ከእግዚአብሔር በላይ የሚመኘው ነገር ፈጽሞ አልነበረም። እግዚአብሔር ሐሳቡ ፍቅር እንደሆነ አምላኩን የሚወድ ሐሳቡ ሰውን እንድንወድ እንደሆነ ሰውን የሚወድ የእግዚአብሔር ሐሳቡ ትጋት እንደሆነ የሚተጋ ተመልከቱ። ኢዮብን ነዋመ ላዕይንቴ ወይ ሊቃሰ ለዕረፍት ተመልከቱ። ለቀራንንቴ ወይ ዕረፍተ ለመላትየ፣ ለዓይኖቼ ማንጎላቾችን ለሽፋሽፍቶች ዕረፍትን አልሰጥም አላንቀላፋም፣ ለጉንጮቼ ዕረፍትን አልሰጣቸውም። ቅዱስ ዳዊት ምን እስከምታገኝ ድረስ ነው ብለን ስንጠይቀው እስከ ረክብ መካኖ ለእግዚአብሔር ወማኅደሩ ለአምላከ ያዕቆብ፣ የያዕቆብን አምላክ ማደሪያ ቤተ መቅደስ የሚሰራበትን ቦታ እስከማገኝ ድረስ። አንድም ቤተ እግዚአብሔር ቤተ ክርስቶስ የሚወለድባት ቦታ የት እንደሆነች እስከምረዳ ቤተልሔም እስከምትገለጥልኝ ድረስ። አንድም ክርስቶስ 9 ወር ከ5 ቀን በማኅፀኗ የሚያድርባት አማናዊት ቤተ መቅደስ ቤተ እግዚአብሔር ድንግል ማርያም እማን እንደሆነች እስክትገለጥልኝ ድረስ አለ። ኢይሁወን ነዋመ ላዕይንቴ፣ ለዓይኖቼ እንቅልፍ አልሰጥም፣ ወይ ሊቃሰ ለቀራንብቴ፣ ለሽፋሽፍቶቼ ማንጎላቸትን አልሰጣቸውም፣ ወይ ዕረፍተ ለመላትየ፣ ጉንጮቼን ከምስጋና አላሳርፋቸውም እያለ ፍጹም ትጉህ እንባውን እያፈሰሰ አልጋውን የሚያርስ ባይታዊ፣ በከተማ የሚኖር ባይታዊ ፍጹም ትሑት ንጉሥ ሲሆን ከአልጋ ወርዶ ትቢያ ነስንሶ የሚተኛ ፍጹም ትሑት ጾመኛ እንዲህ ያለ ሰው ነበረ። ኃጢአቱን እያለቀስ እያሰበ ምን ያደርግ ነበር መስላችሁ? ኃጢአቱን እያሰበ ጽዋ ሲጠጣ ከሚጠጣው ውሃ እያለቀሰ እንባውን እየጨመረ ይጠጣ ነበር። ሲሳዬ ኮነኒ አንብኤ፣ እንባዬ ምግብ ሆነኝ፣ እንባዬ መጠጥ ሆነኝ ብሎ እስከሚያስብ ድረስ ወአንበየ አራስኩ ምስካቤ፣ በእንባዬ አልጋዬን አራስኩት እስኪል ድረስ ፍጹም የሚያለቅስ ሰው ነበረ። ኃጢአቱ ሁልጊዜ ስለሚታየው በማንም ሰው የማይቀየም የዋህ ነበር ቅዱስ ዳዊት፣ ደግ ሰው። እግዚአብሔር ደግሞ የሚፈልገው ምንድን ነው? የዋሃትን። ክርስቶስ ምንድን ነው ያለ? ጌታችን ኢየሱስ እንዲህ አለ፣ ተማሩ ምኔ እስመ አነ የዋህ ወትሑት በውስተ ልቤ፣ ከእኔ ተማሩ እኔ የዋህ ነኝ በልቤም ትሑት ነኝ፣ ለነፍሳችሁ ዕረፍትን ታገኛላችሁ። ክርስቶስ የዋህ ነው፣ ፍጹም ደግ በግ ነው፣ አማናዊ በግ፣ ኃጢአታችን በደሙ ያነጻ በግ ነው። ደግ ፍጹም ሀዳጌ በቀል ነው። ቅዱስ ዳዊት ክርስቶስን የመሰለ ክርስቶስ በፈጣሪነቱ በንጹህነቱ ነው። ቅዱስ ዳዊት ደግሞ ኃጢአቱን እያሰበ የሰውን ኃጢአት አስቦ ያውቅ። እንዴት እንደሚል ታውቃላችሁ? ኃጢአቴ ቅድሜ የውቱ በኩሉ ጊዜ፣ ኃጢአቴ ሁልጊዜ በፊት የሆነ ይታየኛል የሚለው እንደተሰጣ ሸማ ተመልከቱ፣ እንደተሰቀለች ትርሽማ ኃጢአቴ ሁልጊዜ እንደ ዓላማ በፊቴ ተተክሎ ይታየኛል ይል ነበረ። ይኸው የሚታወቅ ዘንድ ከዕለታት አንድ ቀን የወንድ ሚስት ቀምቶ ባሏን አስገድሎ ስለነበረ ቅዱስ ዳዊት በዚያ ዕድሜ ዘመኑን ሲያለቅስ የገዛ ልጁ ከቤቱ ጠላት ሆኖ ተነስቶበት ሲያሰድደው ሳሚ የሚባል አንድ ክፉ ሰው ነበረ።
እና ቅዱስ ዳዊትን ዘመን ጥሎት እያለቀሰ ሲሄድ አገኘው። አንተ የውሻ ሬሳ፣ አንተ የተናቅ፣ አንተ የተረገምክ ብሎ ዳዊትን ያህል ሰው ሰደበው። ቅዱስ ዳዊት እኮ ከጦሩ አርበኛ። እንደው የሚገርማችሁ ነገር ማለት ነው ዳዊት በተሰለፈበት ጦር ይባላል ገና ዳዊት መጣ ሲባል የሀገር ሰራዊት ሁሉ ይንቀጠቀጥ ነበር። የጦር አርበኛ የጦር አበጋዝ ጀግና ነው። ግን ጊዜ ሲጥለው ሳሚ ወልደ ጌራን ቅዱስ ዳዊት በዕለቱም ቢሆን ከቤተ መንግስት የወጣበት ችግር ገጠመው እንጂ ሳሚን እንቅ አድርጎ ወስዶ መፈትፈት ይቻለው ነበር። ከዚያ በኋላ አንተ ውሻ ሬሳ ብሎ ሰደበው። እግዚአብሔር ቀብቶ ያረገሰውን ዳዊትን፣ ጎልያድን የገደለውን ዳዊትን፣ አንበሳ በጡጫ ነምር በእርግጫ ብሎ የሚገለውን ኃያሉን ዳዊትን ሲሰድበው ኋላ የቅዱስ ዳዊት አበጋዞች መጥተው ያልተቀጣ ባልጌ የውሻ ሬሳ የመሰለ ምን ይላል ጌታዬን ይናገረዋል እንጂ ልሂድና ቸብቸቦውን ቆርጬ ላምጣው አሉ የዳዊት አበጋዞች። እነ ኢዮአብ ናቸው እና አቢሳ። እናንተ ኢዮአብና አቢሳ ከእናንተ ጋር እኔ ምን አለኝ? ተዉት እግዚአብሔር ስደበው ብሎታል አላቸው። ማን ስደበው ብሎታል አላቸው? እግዚአብሔር ስደበው ብሎ ልቆት ነው። እግዚአብሔር አትሰደብ ቢለኝማ ከቤተ መንግስት አያወጣኝም ነበር ብሎ ተናገረ። እሱን እንኳን ያልተቀየመ እግዚአብሔር ስደበው ብሎት ነው ብሎ ሰይጣን አድሮበት ሰደበኝ፣ ተተንኩሎ ሰደበኝ፣ ቂም ይዞ ሰደበኝ፣ ቀንጥሎታል ብሎ ሰደበኝ ሳይል እግዚአብሔር ስደበው ብሎት ነው ብሎ የገዛ ኃጢአቱን የሚያስብ ፍጹም ደግ ነበር። ቅዱስ ዳዊት አቻ የሌለው እረኛ ነው። የእግዚአብሔር ሐሳቡ ነገሥታት በቅን እንዲፈርዱ፣ ካህናት በቅን እንዲያገለግሉ፣ ለሕዝባቸው ራሳቸውን አሳልፈው እንዲሰጡ ነው። ዳዊት ይሄንን ፈጽሟል። ጌታችን ኢየሱስ ክርስቶስ ኋላ መጥቶ እኔ መልካም እረኛ ነኝ ወኖላዊሰ ይህን ተመልክቱ ይሜጡ ነፍሶ የዛ ነፍስ አባግይሁ። ቸር እረኛ ደግሞ መልካም እረኛ ሰውነቱን ስለ በጎቹ አሳልፎ ይሰጣል። ሰውነቱን ስለ በጎቹ አሳልፎ ይሰጣል። አዎ መድኃኔዓለም ኢየሱስ ክርስቶስ ቸር መልካም እረኛ ስለነበረ ሰውነቱን ስለ በጎቹ አሳልፎ ሰጥቷል። ቅዱስ ዳዊት ይሄንን በብሉይ ኪዳን ፈጽሟል። እንዴት አድርጎ? ከዕለታት አንድ ቀን ቅዱስ ዳዊት እስኪን የማስተዳድረው ሕዝብ ምን ያህል ነው ቁጠሩት ብሎ አስቆጠረ። ኋላ እግዚአብሔር እንዴት በጎችን ትቆጥራለህ? ማን አዘዘ ብሎ ተቆጣ። ስለዚህ መቅሰፍት አመጣብሃለሁ፣ ረሃብ አመጣብሃለሁ፣ ሕዝቡን ፈጅ፣ ጦርነት አመጣብሃለሁ። የት ይሻላል? ምረጥ። እግዚአብሔርን መቅሰፍት አምጥቶ እስራኤልን መቅሰፍ ጀመረ። የቆጠርካቸውን በጎች እኔ ያጠፋብሃለሁ ብሎ ሕዝቡን መቅሰፍ ሲጀምር ምን አለ መሰላችሁ? እኒህ ያልበደሉ በጎች ምን አደረጉ? የበደልኩ እኔ እረኛቸው ነኝ፣ እኔን ቅሰፈኝ ብሎ ጸለየ። እኔን አጥፋ፣ ያልበደሉ በጎችን ሕዝብን አትቅጣ ብሎ እኔን ደምስስ ብሎ የጸለየ ራሱን ስለሚመራው ሕዝብ አሳልፎ የሰጠን። ሌላው ተኩላ የሆነ እንደሆነ ከቸገረው ምንደኛ የሆነ እንደሆነ ተቀጣሪ የሆነ እንደሆነ ገንዘቡን እስካገኘ ድረስ ተኩላ ሲመጣ በጎቹን ለተኩላ አስረክቦ ይሸሻል። ሕዝብ እያስፈጀ የራሱን እንጀራ ያከማቻል። ዳዊትን የመሰለ መሪ የሆነ እንደሆነ ደግሞ እኔ ልሙትና በጎቼ ይትረፉ ይላል። እንዲያ ብሎ የተናገረ ስለ በጎቹ አሳልፎ ይሰጣል። ኋላ ግን እግዚአብሔር በቸርነቱ እሱንም ያልቀሰፈው ፍጹም አባት እረኛ አድርጎ መንግስቱም ሳይከፈልበት ህዝቡም ሳይቀሰፍበት ህዝቡን ያተረፈ ጸሎተኛ፣ ፍርድ ጠንቃቂ፣ አዋቂ፣ ሕግ አስከባሪ፣ እግዚአብሔርን የሚፈራ ንጉሥ ነበረ። ቅዱስ ዳዊት አመስጋኝ ነው፣ አይቷቲ፣ ፍጹም ጸሎተኛ። ከጸሎቱም ብዛት የተነሳ እግዚአብሔር ምን ይሏታል? አቤቱ ፈጣሪ ሆይ አጥንቶቼ ራሱ ያመሰግኑሃል። ብሞት አጥንቶቼ ራሱ አንተን ፈጽመው አይረሱም አይዘነጉም ብሎ ስለ እግዚአብሔር ይናገራል። እባርኮ ለእግዚአብሔር በኩሉ ጊዜ ወዘልፈ ስብሐቲሁ ውስተ አፌ። እግዚአብሔርን ሁል ጊዜ ያመሰግነዋለሁ፣ በ24ቱ በ7ቱ 12 ሰዓት ምስጋናውም ዘወትር ባፌ ነው ብሎ ይናገራል። እግዚአብሔርን
ለዕለት ዕለት የሚያመሰግነው ምስጋና ሁልጊዜ አዲስ ስለሚሆንለት ስለሚጣፍጠው እንዲህ ይላል። ተመልከቱ። ጸኒሐ ጸናዕክዎ ለእግዚአብሔር፣ እግዚአብሔርን ቆይቼ ደጅ ጸናሁት ይላል። ተመልከቱ። ሰማኝ ወተመይጠኒ ሰማኝ ቃለ ስእለቴ፣ እግዚአብሔርም ጸሎቴን ሰማኝ፣ ምስጋናዬንም አደመጠ፣ ጩኸቴንም ሰማ ይላል። ተመልከቱ። ወወደ ውስተ አፉየ ስብሐተ ሐዲሰ፣ በአንደበቴ ላይ ሐዲስ ምስጋናን ጨመረልኝ። አውፃኒ እምጽውር አመ ማዘቅተ ሕርትምና ወአቃሞን ውስተ ፈቁ ለእገሬ፣ እግሮቼንም ከረግረግ አወጣ፣ በዓለት ላይ ማቆማቸው፣ ምስጋናንም በአንደበቴ አዲስ ምስጋናን ጨመረልኝ እያለ ፈጽሞ ፈጣሪውን የሚያመሰግን አይኳት። እንደውም ልንገራቸው በቅዱስ ዳዊት መዝሙር እስመ በመዝሙረ ዳዊት ይዘምሩ ሰማያውያን ወምድራውያን፣ በቅዱስ ዳዊት መዝሙር የሰማይ መላእክት ሳይቀሩ ይዘምሩበታል። መዝሙረ ዳዊት መላእክት እንኳን የሚያመሰግኑበት መዝሙር ነው። ኃላፊያት መጻሕፍት የተገለጡበት ነቢይ፣ ወንጌልን በብሉይ ኪዳን የሰበከን የብሉይ ኪዳን ሐዋርያ፣ ባለ ደረቅ ሐዲስ ልዑለ ቃል ነቢይ፣ ቃሉ የከበረለት ደረቅ ሐዲስ፣ እግዚአብሔር በአብ ልብነት የመከረውን በወልድ ቃልነት ያናገረውን በመንፈስ ቅዱስ እስትንፋስነት የመከረውን ያጸናውን አስቀድሞ ገልጦ የተናገረ፣ አስቀድሞ እግዚአብሔር ቅድመ ዓለም እንደነበረ ሕልውናውን የመሰከረ፣ የምስጢረ ሥላሴ የምስጢረ ሥጋዌ ሁሉ ሊቅ፣ የቤተ ክርስቲያን መካከለኛ ምሰሶ የሆነ መሰረት፣ እንደ ነቢይነቱ የቤተ ክርስቲያን ሁለንተናዋ ክርስቶስ ነው። እንደ ነቢይነቱ ግን ቅዱስ ዳዊት ያልተናገረው ነገር የለም። ስለ ክርስቶስ ቅድመ ዓለም መኖሩን እግዚአብሔር እምቅድመ ዓለም ንጉሥ ውእቱ እምቅድመ ዓለም ብሎ የተናገረ፣ ጥምቀቱን ርዩ ከማያት እግዚኦ ርዩ ከማያት ወፈርሁ ብሎ የተናገረ፣ ውኆች አንተን አይተው ፈሩ ብሎ የተናገረ፣ እናቱ ቤተ መቅደስ እንደምትገባ ተመልከቱ። እስመ አፍቀረ ንጉሥ ስነቂ ርእሲ ቤተ አቡኪ፣ ተመልከቱ የእናት አባትሽን ቤት እርሽ በቤተ መቅደስ ኑሪ እያለ ኋላ እንደምታማልድ ደግሞ ወትቀውም ንግሥት ለየማንከ በአልባሰ ወርቅ ወጽፍት ወብርት፣ ንግሥቲቱ በወርቅ ልብስ ተሸፋፍና በቀኝ ትቆማለች ተጎናጽፋ ማለት ንጽሕናዋን ቅድስናዋን ለብሳ በቀኝ በክብር በአንተ ፊት ለምልጃ ትቆማለች ብሎ እየተናገረ፣ ትንሣኤዋን ተንሥእ እግዚኦ ውስተ ዕረፍትከ፣ አንተ ተነስ የልጇን ትንሣኤ፣ ወታቦተ መቅደስከ እናትህም ትነሳ ብሎ የተናገረ፣ ስቅለቱን ቀነውን ይደዊ የወገሪ የወለቁ ኩሉ አይጽምቴ፣ እጆችን እግሮችን ቸነከሩ ብሎ የተናገረ ተመልከቱ። ወወደዩ ተመልከቱ ሐሞተ ውስተ መብልኤ፣ ተመልከቱ ዋስተዩኝ ብይ አለ ጽሜ ብሎ ደግሞ ሐሞትን ለመጠጥ ለመብል ጨመሩ ብሎ ሐሞት ከኔ እንደሚጠጣ የተናገረ፣ ትንሣኤውን ሁሉ የተናገረ፣ ወተንሥአ እግዚአብሔር ከመ ዘንቃህ እምነዋም፣ እርገቱን አርገ እግዚአብሔር በይባሌ እግዚእነ በቃለ ቀር ብሎ የተናገረ፣ የስብከቱን ክርስቶስ በምሳሌ እንደሚያስተምር እከስት በምሳሌ አፌ ተመልከቱ ብሎ የተናገረ፣ አፌን በምሳሌ እከፍታለሁ አንደበቴን በምሳሌ እገልጣለሁ ብሎ መዝሙር 77 ቁጥር 1 ላይ እንዲህ ብሎ የተናገረ፣ የክርስቶስ ስብከቱ ታምራቱ ውበቱ ሁሉ ከነቢያት ከሐዋርያት እንደሚበልጥ ይሴኒ ላዩ ሙሉ ደጓ ለማያ ብሎ የተናገረ፣ ዳግመኛ እንደሚመጣ እግዚአብሔር እሰ ገሃደ ይመጽእ አምላክነ እያረም ብሎ የተናገረ፣ ሰማይና ምድር እስከሚያልፉ ድረስ ከመጨረሻው ድረስ የተናገረ ነቢይ ሐዋርያ ይህ ሁሉ ያካተተ የአምላክ ልብ ነው ቅዱስ ዳዊት።